ሄርሜላ ግን ማለት ነው ተኝተሽ ከእንቅልፍሽ ብንን ስትይ ሩታ ናት እንዴት ዝም ምትልሽ? አሁን ለትናንቱ ደግሞ አሁን ተይዋ ካልፈለግሽ ተይዋ በሚል ሙዚቃ ማለት ነው ለሩታ እንግዲህ የመልስ ምት እየሰጠሽ መሆኑ ነው። ሄርሜላ ግን ማለት ነው እኔ ቤት አንድ ደስ የሚል ኮሜንት አይቼ ነበር። ሄርሜላ ከታች ሁላችንም ተባብረን ሚጥሚጣ እንጠናት የሚል ኮሜንት አይቼ ነበረ። በጣም በጣም ሚጥሚጣማ መታጠናል ከላይ አይደለም እሷን ከስር ነው ሚጥሚጣ በደንብ አድርጎ ማጠን። የእውነቴን ነው ምላችሁ። ጭራሽ ለትናንቱ ስትነቂ ስተኝም ስቀዥም ሩታ ናት እንደምትመጣብሽ በሆንሽም በህልምሽም ተኝተሽ ስትነሽም። ለትናንቱ ዛሬ እንደው የቲክቶክ ላይ ዞጥ ዞጥ ትያለሽ። እንደው ይሄ የፈረደበት አብርሽ እንደው ወን ወደ አንቺ አልሆነ ወን ወደዚችኛዋ ጠቅልሎ አልገባ። በዚህ አጋጣሚ ማለት ነው ሄርሜላ መስሚዋን ጥጥ አድርጋለች። የእውነቴን ነው የምላችሁ መስሚዋን ጥጥ አትሰማም፣ ደንዛለች። በቃ ድንዝ። እኔማ አሁን ደከመችኝ ሳያት ራሱ የእውነቴን ነው የምላችሁና መስሚዋ ጥጥ ነው በቃ ድፍን መስሚያዋን ድፍን አድርገዋለች። ማንንም አትሰማም እቺ ማንንም። ለትናንትናው ዛሬ ቪዲዮ ሰርታለች። በቀን 2-3 ቪዲዮ ነው ስቶሪዋ ላይ የምትለቀውና በጣም ነው የገረመኝ። ሩታ እንድታይ ነው እናቴ። እሷ እኮ ቆፍጣና ነች። ቆፍጥን ትናንትና የመልስ ምት ዋጋሽን ደህና አድርጋ ሰጠችሽ የለችም። አንቺ ግን ቀኑ ሙሉ ስቶሪሽ ላይ እንደው ለሩታ ሚው መልስ በመስጠት ደከምሽ። እሷ ስራ ላይ ናት እናቴ። አሁን ላይ ስራ ላይ ናት። አንዴ እኮ ናት እሷ ቆፍጠን ያለች የቆፍጣና ልጅ ናት። አሳላይሽም እንዴ እናቷን ጀነን ያሉ እኮ ናቸው። ቆፍጠን ያሉ ኮስተር ያሉ ባላቸውን ወጋቸውን የጠበቁ። አንዴ መልስ ሰጣችሽ ሄለችም በቃ። አንቺ ምንድነው 10 ጊዜ ስቶሪሽ ላይ ለሩታ መልስ መሰጫት? አልገባኝም። ካልፈለግሽ ተይዋ ለሩታ መልስ። እግዚአብሔርን ቤተሰቦች ትናንት ከፈለግሽ ሰጁ ለሚለው መልስ ዛሬ ነው እንግዲህ ሩታ ማናት ሄርሜላ ለሩታ የሰጠቻት ማለት ነው። ኧረ አንቺ ተጃጃይ እናቴ፣ አንቺ አይደክምሽም? በሰው ባል መውጣት መውረድ፣ መጨፈር፣ ማልቀስ፣ መቆዘም፣ ማዘን አይሰለችሽም እናት ሄርሜላ? እኛ ደከመን፣ አሁን እኛ ደከመን። ሚዲያውን ተፋች ውስጥ አሁን ደግሞ ትንሽ ይርፍ እንበል እንዴ። ተጃጅላ እኛንም ማጃጃለችን። አይደክማችሁም? የእውነት አይደክማችሁም? ምንድን ነው አይሰለችም? አንቺስ በሰው ባል እንዲሙጥጥ ብሎ ቀኑን ሙሉ ለሚስት መልስ እየሰጡ መዋል አይደብርሽም? አይደብርሽም? እስቲ እንደሷ ኮስተር በስቲ ቆምጫጭ በስቲ። እሷ እኮ ትናንት መልስ ሰጠች የለችም ሩታ ቲክቶክ ላይ ቴሌግራም ላይ ዞጥ ዞጥ ስትላቱንም እንዳጭ። አንቺ ስራ የለሽም እንዴ? እንዲህ ስራ የለሽም ሄርሜላ ተብዬዋ ማለት አይሰለችሽም? እንደው መስሚያሽን ጥጥ አድርገሽ እንደው ለስንቱ መልስ ሰተሽ ትቻች አይሰለችሽም? ነገሩ ሰው እንደወረደብሽ እኛ እንደወረድንብሽ የእውነት አይደለም። ወደ ቲክቶክ ወደ ዩቱብ እንደው አይንሽንም ምንሽንም ይዘሽ ጥፍጥፍት የምትይ ልጅ ነበርሽ። የሆነ ሂሌና ሼም የሚባል ነገር አይምሮ ቢኖርሽ ተመልሰሽ ወደ ቲክቶክ መተሽ ለሩታ መልስ የምትሰጪ ልጅ አልነበርሽም። የእውነቴን ነው። ካልፈለግሽ ተይዋለች። እስቲ እሷ ካልፈለገች ትተውና አብርሽን እስቲ ለምነሽ በነገሩ ላይ ወርቀሽ ተንበርክከሽ አልቅሰሽ ውሰጅ እስቲ። ምን አይነቷ ናት በእግዚአብሔር? አረ በእናትሽ እኔ ራሱ ደከመኛው ስታስጠይ። ጌታን በጣም ነው የምታደክመው። ምንድን ነው ይህን የመሰለ ውበት ይህን የመሰለ ቁመና ይዞ አብርሽ ላይ ሙጭጭ ብሎ ቀኑ ሙሉ ስለ አብርሽ እያዛዘኑ መዋል ምንድን ነው? አይሰለችም? አይደክምሽም? በዚህ አጋጣሚ ደግሞ ሄርሜላ ቤት ገብታችሁ የምታጨበጭቡ ልጆች በጣም ነው የምትገርሙኝ። አልቅሳ አብርሽን እንዳለመነችው ቆንጆማ ነው አብርሽ፣ ከሷ ይበልጣል። ሄርሜላዬ ያለ ሜካፕ እኮ ጽድት ያለች ናት እያላችሁ የምታጨበጭቡ ሴቶች ሄርሜላን ትደግፋላችሁ? እንደዚህ አይነት ነውር ስራ ትደግፋላችሁ? የእውነት ሴቶች አሁን ሄርሜላ እየሰራችውን ስራ እናንተ ጋቢውን እየደገፋችሁት ነው። አረ ታሳፍራላችሁ። ሩታስ ምን ያንሳታል? ሽንቅጥ ያለች ሞዴል እኮ ናት። ምን ያንሳታል? እና ባልዬ የትኛውን የመረጠ ይመስላችኋል? እችኛዋን የመረጠ መስሏችሁ ነው እንዴ? ያችን መርጦ እኮ ነው 10 ጊዜ የሚንበረከከው። አንበርክከዋለች። አላያችሁም እንዴ? እና እንደው አንዳንድ ሴቶች እንደው ሄርሜላ ቤት የምታጨበጭቡ እንደው ነግበን የሚባል ነገር ያልፈጠረባችሁ እናንተ ናችሁ። እግዚአብሔርን ነው የምላችሁ። ከሄርሜላ በላይ ኮሜንት እየገባችሁ እሷ ቤት የምታጨበጭቡ ሰዎች በጣም ነው የምታሳፍሩት። በተለይ ደግሞ ሴቶች ማለት ነው ሄርሜላ የምትደግፉ ሴቶች እንዴት አይነት ውሽምትን ትደግፋላችሁ? ውሽምነት ባህላችን ነው እንዴ? ድሮ ነበር በእናቶቻችን ጊዜ ሰርቆ ምናምን ይባላል። አሁን እንዲ አይና ፈጠጠ ውሽምነትን ስደግፍ ውሽ የሚባል ነገር የለም። እንደ አረሽም ነው እንደ ህሊና የሚባል ነገር አለ። ሴቶች በተለይ ነግባን የሚባል አለ። ነገ እኔ በሩታ ቦታ በሆነና እንደ ሄርሜላ አይነት ፈጣጣ ውሽማ ብትመጣ ባሌ ላይ የሚባል ነገር አለ እኮ። ይህን ስታስቢ ነግበኔ ትያለሽ። እኔ ሄርሜላ የምትደግፉ ልጆች ጤነኛ መልካም ስራ ሰርታ እኮ ቢሆን ችግር የለም። እኛ እኮ ሄርሜላን አልጠላናት።
ሄርሜላ ምንም የሚጠላ ነገር የላትም። የሚጠላ ነገሯ ግን ዋና የሚያስጠላው ባህሏን፣ ሁለ ነገሯን፣ ሴትነቷን ያረከሰው ባህሪዋን ነው የምንጠላው። ባህሪዋን ነው የምንጠላው።